የክፉ ሰው መጨረሻ ይሄው ነው። ድሮውንም እኮ ግልጽ ነው። ቤቲ በስተመጨረሻም ጨለለች፣ ይገባታል። ምክንያቱም መጥፎና ጨካኝ ሰው ስለሆነች አሁን ላይ ለሷ ማንም ሰው የሚያዝንላት የለም። የእጇን ያገኘችው ቤቲ ጉዷ ሲጋለጥባትና ጽናት ስትሰማ ነገሮቹ ይፋ ሲወጡ አበደች፣ ጨለለች። በቃ ምንም ማድረግ አይቻልም። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ ጽናት ክፍል 44 ተለቋል። እንግዲህ ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ግለጹልኝ። እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ጽናት ድራማ ክፍል 44 እንግዲህ በዛሬው ክፍል ጽናት በባለፈው ያቆመው ጽናት እጠጣለሁ ብላ ናሆሜን ውሰደኝ መጠጥ ቤት መጠጣት ፈልጋለሁ፣ ውስጤ ያለውን ህመም መርሳት ፈልጋለሁ ብላ መጠጥ ቤት እንደሄደች ነበረና ጽናትም ደግሞ እዛ መጠጥ ቤት ሄዳ ብንብላ ሰክራ ነበረ። የሰው ወድጅም እያለ ስዘፍን ነበረ። ናሆሜ ተይ ሰክረሻል፣ ጽናት እንደዚህ መናገር የለብሽም፣ ምክንያቱም አንቺ ስለሰከርሽ ብዙ ነገር እየተናገርሽ ትገኛለች። ስለዚህ አሁን ቁጭ በይና ወደ ቤት እንሄድ፣ ተረጋጊ እያለ ሊያረጋጋት ቢሞክርም ጽናት ግን በጣም ስለተጎዳች ወንድምህ እንዳይዋረድ ፈልገህ ነዋ፣ ጓደኛህ እንዳይዋረድብህ ፈልገህ ነው አይደለም? እዚህ ያሉት ሰዎች እንዳይሰሙበት ፈልገህ ነው። ስለዚህ እንደውም ተወይ ላውራበት አለችና ቆመችና እኔ ማን እንደሆንኩ ታውቃላችሁ? ጽናት እባላለሁኝ። ትምህርቴን አቋርጬ ከሰው ቤት ተቀጥሬ እየሰራሁኝ አሰሬ ደፈረኝ። ከዛም በኋላ ከደፈረኝ በኋላ አረገዝኩኝ። የአሰሬ ፍቅረኛ ደግሞ መርዝ አስጎንጭታኝ ልጄን ገደለችብኝ እያለችም ስትናገር ነበረ። ናሆሜም ደግሞ አረ ጽናት ተረጋጊ፣ በእናትሽ ስወድሽ ቁጭ በይ እያለ ሊያረጋጋት ቢሞክርም ጽናት ግን በጣም ስለተጎዳችና መጠጡም ደግሞ ስለጎዳት ራሷን መቆጣጠር አልቻለችም ነበረ። በዛን አጋጣሚ ኪራ ይደውልለትና ለናሆሜ የት ነህ ሲለው አንተ ሰውዬ ያምሃል እንዴ? ቆይ ደግሞ የት እንዳለች ትጠይቃለህ እንዴ? ምን እንዳረካት ራስ ታውቃለህ? አሁን ያዘነ ሰው አትምሰል ሲለው ተረጋጋ፣ ቆይ የት ነው ያላችሁት? አሁን ወደ ቤት ይዛት ና ቶሎ ሲለው ጽናትም ደግሞ ወደ ቤት ስለማትሄድላት ስለሚያውቅ ኪራ ቀጥ ብሎ የሚጠጡበት ቦታ ድረስ መጣና ቆይ እንደዚህ ሁና እስከምሰክር ድረስ አንተ ምን እየሰራ ነበር? ያምሃል እንደ እያለ ሲቆጣው ነበረ። ናሆሜም ደግሞ እንግዲህ በቻለው አቅም ከጽናት ጎን የሆነና ጽናትን እየጠበቃት ይገኛል። ነገር ግን አሁን እሷ ልቧን የሰበረው የኪራ ነገር ነው። ምንም እንኳን ሊጠብቃት ባለመቻሉ በጣም አዝኗል። ምክንያቱም ከሱ ቁጥጥር ውጭ ነው ይህን ሁሉ ነገር እያደረገ ያለው ኪራ ነው። ኪራ ደግሞ ለሷ ብሎ ነው እያደረገ ያለው እንጂ ወዶ አይደለም። ዛሬ ግን የሁሉም መጨረሻ ነበር። ምክንያቱም ኪራ ደብቆት የነበረው ሚስጥር እንዲሁም ቤት ደብቀው የነበረው ሚስጥር አንድነት የቤት ሰራተኛቱ ወይም ደግሞ ማስረሻ ሚስጥሩን እንዲወጣ ተደርጓል ማለት ነው። ኪራ እንግዲህ ለቤቴ ቀለበት አስራለሁ ብሎ ዝግጅት እየተደረገ ነበር እና ያን ዝግጅት ደግሞ በጣም ገርሟቸው እንደውም ኪራ ላይ ሲጮሁበት ነበረ። ጽናትንም ከምትጠጣበት ቤት ውስጥ አምጥቷት ምሩም ጽናት እንደዛ ሁና ስታያት በጣም አዝናና ልቧ ተሰብሮ ነበር። ቆይ በዚህ ምድር ፈጣሪ የሚያሰቃየው እኔም ብቻ ነው እንዴ የምትይው? ምን ነው የሚያሰቃየው ሰው አጣው እያልሽው? ለካ ትክክል ነሽ። ይሄ ሁሉ ነገር መከራ የሚወርድብሽ በአንቺ ላይ ብቻ ነው። ምን አደርግሻለሁ እያለችም ስታዝንላት ነበረ። ነገር ግን በኪራ ስለተናደዱ ቆይ አንተ ከዚህ በላይ ልጅቱ ምን ልታደርጋት ነው የምትፈልገው? አሁን ለውሳኔ የዘገየን ይመስለናል። በቃ አሁን ጽናት ከዚህ ከቤት መውጫዋ ሰዓት ደርሷል። ከዚህ በላይ ማንም ሰው የሚታገስ የለም። ቆይኔ ከሐዋሳ ድረስ የመጣሁት ይሄን ላይ ነበር እንዴ አለችው። ኪራም ደግሞ ተረጋጉ እያለ ነገሮቹ ሊያስረዳቸው ቢሞክርም እነሱ ግን ሊሰሙት ፍቃደኛ አልነበሩም። ናሆሜም ደግሞ በጣም ተናዷል። በጽናት በጣም አዝኖላት ስለነበረ እየሆነች ያለችው ነገር በጣም ስላሳዘነችው ጽናትን ለመጠበቅ ኪራ ላይ ስጮህበት ነበረ። ታውቃለህ ኪራ፣ የኔና ያንተ ጓደኝነት አደጋ ላይ ነው። አሁንማ ታውቃለህ ጓደኝነታችን ራሱ እያሳፈረኝ ነው። አዎ እያፈርኩበት ነው አለው። ኪራም ደግሞ ናሆሜ አትቸኩል፣ አትፍረድብኝ አለው። ነገሮችን ብሰማቸው ምናልባችም ለእኔ ታዝንልኝ ነበር። ቆይ አሁን ተረጋጉና ልንገራችኋልና የተፈጠረውን ነገር አንድ ባንድ ነገራቸው።
እና እነሱም ደግሞ ማመን አቅቷቸው ነበር። ነገር ግን ምንም ነገር ላለማስነቃት ዝም ብለው ነበር። ምክንያቱም የታሰበው ሌላ ነገር ስለሆነ አሁን ጽናት የምታውቀው ለቤቲ ቀለበት ሊያስርላት እንደሆነና ቤቲ ደግሞ ኪራ ሊያገባት ቀለበት ሊያስርላት እንደሆነ ነበር የምታውቀው። አንድነትም እንግዲህ ከዚህ በፊት የሰራችው ወንጀል ሁሉ ለኪራ ነግራው ስለነበረ አሁን ላይ ኪራ ይቅር ብሏት፣ ነገር ግን እሱን እንድታግዘውና እንዴት ማጋለጥ እንዳለባቸው ተነጋግረው ጨርሰዋል። አንድነት እንግዲህ በልጇ ቤቲ አስፈራርታትና እዚህ ስራ ውስጥ እንደገባችና ገንዘብ ስለሌላት ልጇን ታሳክምላት እንደነበረና ትንሽ ረፍራፊ ሳንቲም እንደምሰጣትም ከዛም አልፎ ደግሞ የጽናትን ታሪክ ገልብጣ የእሷ ታሪክ አስመስላ እንደነገረቻት ነገረችው። ኪራም ደግሞ ይሄን ሲሰማ ነበር የተረዳት። ምክንያቱም ታማሚ ልጅ ስላላት ያው ገንዘብ ለልጇ ለማግኘት ሲል ይሄን ነገር እንዳደረገችው ተረዳና አሁን እኔ እንድታግዥኝ ይፈልጋለሁ አላት። እንደውም እኮ እኔ ህሊና ያወቅሶኝ ቤቲ የጽናትን ታሪክ የእሷ ታሪክ አስመስላ ስነግረኝ አዝኝላት ነበር እዚህ ስራ ውስጥ የገባሁትና ጽናትን ራቁቷን የቀረስኳት። አሁን ግን ባደረግኩን ነገር ተጸጽቼ ፍላሹን ወስጄባታለሁ ብላ ነግረዋለች። ኪራም ደግሞ ይሄንን በመስማቱ በጣም ደስ ብሎት ነበር። ምክንያቱም ቤቲ ካሁን በኋላ በምንም ነገር ልታስፈራራው አትችልም። አሁን ቤቲ ራሷን ኪራ ሊያገባኝ ነው ብላ እየተጠባበቀች ነው፣ ወይም ደግሞ እየተዘጋጀ ያለው ድግስ ለእሷ መስሏት ነበር። ተሳስታለች። ነገር ግን ለጽናት ነበረ። ዝግጅቱም ተዘጋጀ፣ አለቀ። ከዛም ሁሉም ነገር ቀራረበ፣ ለባበሱ፣ ተዘገጃጁ። ጽናትም ደግሞ በጣም እየቀናችና ውስጧ እየተናደደ ቢሆንም ምንም ማድረግ አልቻለችም ነበር በሰዓቱ። የቤቱ ሰው ሁላ ጭር ብሎባታል። ነገር ግን ኪራና አንድነት ሲያወሩ ጽናት አንድነት ስለ ልጇ ስታወራ ሰምታ ቆይ አንቺ ልጅ ያለሽ አይደለ እያለች ስጠይቃትም ነገር ግን መናገር አልፈለገችም ነበረ። ነገሮችን አሁንም ማረሳሳት ትሞክራለች። በስተ መጨረሻም ሁሉም ሰው ተዘጋጅቶ ቀለበቱ ሊታሰር ማለት ነው ተሰብስበው በተቀመጡበት ኪራ አሁን አንድነት የሆነ ታሪክ ትነግረናለች ብሎ አንድነት እንድትናገር ያደርጋታል። አንድነት እንግዲህ እንዴት እዛ ቤት እንደመጣች፣ ማን እንዳመጣት፣ እንዴት በምን ምክንያት እንደመጣችና እንዲሁም ልጅ እንዳላትና የኔ ቢጤ እንደሆነች ልጇም ደግሞ በሽተኛ እንደሆነና ጭንቅላቱ ላይ ውሃ እንዳለበት ነገረቻቸው። ይህን ሲሰሙ በጣም በግርምትና በድንጋጤ ያዩት ነበር። ምክንያቱም ማንም ሰው እንዴት ትሆናለች ብሎ እያሰበ አልነበረም ማለት ነው። ከዛም በኋላ ሁሉንም ነገር ነገረቻቸው። ቤት ይዛ ቤት እንዳመጣቻትና የጽናትን ታሪክ የኔ ታሪክ ነው ብላ እንደነገረቻት እንዲሁም ደግሞ የቤት ሰራተኛ አፍቅሮ እሷን ካስረገዘ በኋላ ልጇን አስወርደው ከቤት እንዳስወጧት ነበር የነገረቻት ማለት ነው። እንግዲህ ቤቲ እየተፈጠረ ያለው ነገር ለእሷ አስደንጋጭ ነበረ። ከዛም በኋላ ጽናት ይሄን ነገር ስትሰማ በጣም ደንግጣ ነበረ። ምክንያቱም እስካሁን በራቁት ፎቶ እያስፈራራችው እንደሆነ አላወቀችም ነበር። በእርግጥ ኪራ ለእሷ የሆነ ነገር እንዳደረገ ጠርጥራ ነበረ። ቢሆንም ግን ትናንትና ከተናገረት ነገር አኳያ ስታየው አውቆና ፈልጎ ቤቲን ፈልጓትና አፍቅሯት ነው የመሰላት። ምክንያቱም አልፈልግሽም ከህይወቴ ላይ ውጭልኝ እያለ ከቤቲ ጋር አሽኮለሌ ሲያደርገው ስለነበር ማለት ነው። ከዛም በኋላ ይሄን ነገር ሁሉ ያደረገችው ተገዳ እንደሆነ ስትናገር ቤቲ እብድ ሆነች። ቤቲ ደግሞ ለምን ይሄን ነገር አናቆመውም እያለች ልታስቆም ብትሞክርም ኪራ ግን አልፈቀደላትም ነበር። ከዛም በኋላ ቤቲ ተናደደችና ሩጣ ሄዳ አንድነት ልታንቃ ስትሞክር ጽናት ተነሳችና በጥፊ መታቻት። እንዴት ብደፍሬ ነው የምመችኝ አለቻና አይኗን ስታፈጥባት አሁንም ደገመቻት በዚህኛው ጉንጯ። አንቺ ውሻ ስትላት ይሄ ያለ እድሜው ያቃጠልሽውን ልጄ ነው ለሱ ነው የመታውሽ ይሄን ደግሞ አለችና አሁንም ሶስተኛ ደገመቻት። በጥፊ 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 ጠፈጠፈቻት ይዛ። ይሄ ለልጄ ነው፣ ይሄ ደግሞ ፍቅሬን በራቁት ፎቶ ስታስፈራሪው ስለነበር ይገባሻል ብላ እየደጋገመች በጥፊ ጠፈጠፈቻት።
ቤቲ በጣም ተናዳ እሳት ለብሳ እሳት ጎርሳ ነበር። በስተ መጨረሻም አረ እባክሽ አንቺ ብትሆኚ ምንድን ነበር የምታደርጊው? እኔ ለዘመናት ስገነባው የነበረውን ፍቅሬን በአንድ ዓመትሽ እኮ ነው ብትን ያረግሽው። 5 ዓመት ሙሉ የለፋሁበትን ፍቅሬን እኮ ነው የቀማሽኝ። አንቺ ብትሆኚ ሌላም ነገር ታደርጊ ነበር አለቻት። እንግዲህ አይምሯ እየለቀቀ ይመስላል። ቤቲ እየሮጠች ሄደችና ቆይ ምሩ፣ እኔ ለመፈቀር ምን ያንሰኛል? እኔ ከጽናት ምን አንሳለሁ? እኔ ቆንጆ አይደለሁም? ኪራ እኔን የማያፈቅረኝ ለምንድን ነው? እኔ ምን ያንሰኛል? እኔ ከአንቺ ምን አንሳለሁኝ? ቢያንስ ከአንቺ በተሻለ እኔ ጤነኛ ነኝ እያለቻትም ነበረ። ኪራም ጋር ሄደችና ኪራ ቆይ አንተ እንድታፈቅረኝ ምን ያላደረግኩት ነገር አለኝ? ለአንተ ያልከፈልኩት ዋጋ ምን አለ? ለአንተ ያልሆንኩት ነገር ምን አለ? ከዚህ በላይ ምን ላድርግልህ? ቆይ እኔ ቆንጆ አይደለሁም? ምንድነው የጎደለኝ? እያለችም ስትለው ነበር። ለአንተ ብዬ ስራዬን አቆምኩኝ፣ ለአንተ ብዬ ስራዬን ትቼ እቤት ዋልኩኝ። ከዚህ በላይ ምን እንደሆነ የምትፈልገው? እያለች ስትለው ጽናት አንቺ ለመወደድ እምነትና መልካምነት ያንስሻል። አንቺ ከዚህ በላይ ሰው አይደለሽም፣ አብደሻል እኮ ለይቶልሻል፣ አረመኔ ጨካኝ እያለች ትናገራታለች። ከዛም በኋላ ኪራ ቤቲን እንድትወጣ ነገራት። ቤቲ በቃ ውጭ አላት። ቤቲ እንግዲህ ለቅሷን ትጀምራለች። ኪራ ይወደኛል፣ ኪራ ይፈልገኛል፣ ኪራ ውጭ አይለኝም፣ እዚሁ ተቀመጭ ብሎኛል እያለች እየሳቀች ማልቀስ ትጀምራለች። በቃ ጨለለች፣ አይምሯ ለቀቀ። እንደ አጠቃላይ አበደች ማለት ይቻላል። ቤቲ አሁን ላይ ምንም ነገር አታውቅም፣ ምክንያቱም አይምሯ ለቋል። እንደዛ ልጅ ወድቃ ስታለቅስና ስትስቅ ነበር፣ ልክ እንደ እብድ ማለት ነው። ከዛም በኋላ ተነሽና ሂጂ ቢሏትም ልትነሳ አልቻለችም። ምሩም ደግሞ ቤቲ ይበቃሻል ድራማሽን፣ አሁን ማንም ሰው አያምንሽም፣ ተነሽ ልቁንስ አለቻት። ነገር ግን እሷ መሳቋንና ማልቀሷን አላቆመችም ነበር። አብዳለች ቤቲ። ይሄን ነገር ሳዩ ሁሉም ሰው ደነገጠ። ምክንያቱም ቤቲ እንድት ትሆናለች ብሎ ያሰበ ሰው አልነበረም። ከዛም በኋላ አንድነት ተነሳችና ይዛት እየጎተተች ይዛት ሄደች። ከዛም ናሆሚም በቃ እኔ ላድርሳት አለና ከኋላ እየሮጠ ሄደ። ምሩም ተከተለችው። የጽናት ጓደኛም ወጥታ ሄደች። ጽናትም ተከትላቸው ሄደች። ብቻውን ኪራ ቀረ። በጣም ደንግጦ ነበር፣ ምክንያቱም ይሄ ነገር ይመጣል ብሎ አላሰበም። በጣም ያሳዝናል። በነገራችን ላይ ቤቲ ይገባታል ከዚህም በላይ፣ ምክንያቱም የብዙ ሰው ህይወት ስታመሰቃቅል ነበር። በዛ ላይ ጭካኔዋ፣ በዛ ላይ አንደበቷ የሚረጨው መርዝ። በቃ አንድ ቀን እንኳን ጥሩ ነገር እኮ ተናግራ አታውቅም። በነገራችን ላይ ዛሬ እንደዚህ በመሆኑ በጣም ደስ ብሎኛል። ምክንያቱም ኪራና ጽናት በአንድ መሆን አለባቸው። ውድና የተከበራችሁ ቤተሰቦች አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘው ከቪዲዮ ጋር